ዛሬ ደግሞ በፐርሚቴሽን እና በኮምቢኔሽን መካከል ያለውን ልዩነት አሳያችኋለሁ። አይ ሆፕ ፈን እያደረጋችሁ ነው። ፕሮባቢሊቲ እንደጠበቃችሁት ከባድ እንዳልሆነባችሁ ተስፋ አደርጋለሁ። ጊዜ ካለ ደግሞ ተመልሼ በፊት የሰሯቸውን ሰመራይዝ አደርግላችኋለሁ። አሁን እንደዚህ አድርገን 8 አድርገን P2 ወይንም ደግሞ በሌላ አጻጻፍ ደግሞ P ይደረግና 8 ኮማ ተደርጎ 2 ተደርጎ በዚህ መልኩ ሊቀመጥ ይችላል። ስለዚህ እንዲም ቢቀመጥ እንደዚህም ቢቀመጥ አንድ አይነት ነው። ምን ማለት ነው? የሆነ 8 ነገር ይሰጣችሁና ለምሳሌ መጽሐፍ ከሆነ 8 መጽሐፍ ይሰጣችሁና ከ8 መጽሐፍ ላይ 2 ምረጡ ብትባሉ በስንት አይነት መልኩ ልትመርጡ ትችላላችሁ የሚለውን እንደማለት ነው። እንደዚህ አይነቶቹን ፐርሚቴሽን እንለዋለን። ይሄኛውን ደግሞ የፒ ፋንታ ደግሞ ሲ ባደርገው ሲ አድርጌ 8 እና 2 ባደርገው ምን ማለት ነው? 8 ሰው ቢኖርና ከ8 ሰው ላይ 2 ሰው ምረጡ ብላችሁ በስንት አይነት መልኩ ሰው ልትመርጡ ትችላላችሁ ነው። እና ተመሳሳይ ናቸው። ልዩነታቸው ምንድነው? ፐርሚቴሽን ሲሆን ኦርደራችን የሆነ ኤ እና ቢ የሚባለው ኦርደር ከቢ እና ኤ ጋር እኩል አይደለም። ስለዚህ ኦርደር ማተር ሲያደርግ የምንጠቀመው ፐርሚቴሽን ነው። ሰው ግን መምረጥ ግን ኮሚቴ ላይ ስንመርጥ ግን ኤ እና ቢ የሚባል ሰው ቢኖር ከቢ እና ኤ ከሚባል ሰው ጋር እኩል ነው አይደለ? ሰውየውን መቀያየር አልችልም አይደለ? ሰው ስለሆነ ሰዎችን ስንመርጥ ወይንም ደግሞ ኦርደሩ ማተር የማያደርግ ነገር ሲሆን የምንጠቀመው ኮምቢኔሽን ነው። ኦርደራችን ግን ማተር የሚያደርግ ሲሆን ደግሞ ፐርሚቴሽን ነው። ፎርሙላችን ደግሞ የሆነ ኤን ተብሎ ፒ ተብሎ አር ነው ብዙ ጊዜ የሚደረገው ወይንም ደግሞ ፒ ኤን አር ተደርጎ በዚህ መልኩ ቢቀመጥ አንድ አይነት ነው። ኤንን ፋክቶሪያል እንወስዳለን። ከዛ ሲካፈል እናደርግና ከኤን ላይ ደግሞ አር ቀንሰን ካቀናነስን በኋላ ያንን ፋክቶሪያል መውሰድ ነው። ስለዚህ በጣም ሲምፕል ነው ፐርሚቴሽን። ኮምቢኔሽን ሲሆን ደግሞ ኤ እናድርገን ሲ እናደርግና እዚህ ጋር አር ነው የሚደረገው። የፒ ፋንታ ሲ ይደረጋል እንጂ ሁሉ ነገሩ አንድ አይነት ነው። ያኔ ፎርሙላችን ልክ እንደ ፐርሚቴሽናችን የላይኛውን ፋክቶሪያል እንወስዳለን። ከዛ ሲካፈልንልና ከኤን ላይ አርን ቀንሰን ልክ እንደ ፐርሚቴሽን ፋክቶሪያል እንወስድና የኮምቢኔሽን ሲሆን ልዩነቱ ምንድነው? እዚህ ጋር አር ፋክቶሪያል ይኖረዋል። ስለዚህ እዚህ ጋር አር ፋክቶሪያል ከመግባት ውጪ ተመሳሳይ ናቸውና አሁን ይሄንን ስንሰራ የምናደርገው 8 ፋክቶሪያል እናደርጋለን። ከዛ ሲካፈል እናደርግና ከ8 ላይ 2 ቀንሰን ደግሞ የዚህን ፋክቶሪያል ማካፈል ነው። 8 ፋክቶሪያል ማለት ደግሞ 8 ሲባዛ 7 ሲባዛ 6 እያለ ይቀጥላል። እስከ 1 ነው የምንወርደው። እዚህ ጋር ግን ከ8 ላይ 2ን ስንቀንስ 6 ነው አይደለ? ስለዚህ ግዴታ መጨረስ አይጠብቅብኝም። እዚህ ጋር 6 ፋክቶሪያል ብዬ ያስቀምጥና የዚህ 6 ፋክቶሪያል ከዚህኛው 6 ፋክቶሪያል ጋር ስለሚጣፋ መቀጠል የለብኝም። ለምን 6 ፋክቶሪያል ማለት 6 ሲባዛ በ5 ሲባዛ በ4 ስለሆነ እዚህም ጋር 6 ሲባዛ በ5 ሲባዛ በ4 እያልኩኝ ከመቀጠል ይሄኛው ከዚህ ጋር ይጣፋል ብለን እዚህ ጋር ሁለቱን እናጣፋና መልሳችን 7 ጊዜ 8 56 ነው። አሁን ደግሞ ኮምቢኔሽን ሲሆን ደግሞ ምንድነው የምናደርገው? ተመሳሳይ 8 ፋክቶሪያል እናደርጋለን። ሲካፈል እናደርግና ከ8 ላይ 2ን ቀንሰን የሱን ፋክቶሪያል ልክ እንደ ፐርሚቴሽን እናደርግና ልዩነታችን 2 ፋክቶሪያል ከታች መጨመር ነው። ስለዚህ እዚህ ጋር 2 ፋክቶሪያል ይጨመራል እንጂ ምንም ለውጥ የለውም። ስለዚህ ቁጥራችን የሚሆነው 56 ሲካፈል 2 ፋክቶሪያል ደግሞ 2 ታይምስ 1 ማለት ስለሆነ 2 ነው። ለ2 ስናካፍለው 28 ይሆናል። በፐርሚቴሽን ጊዜ ኤቢ ማለትና ቢኤ የተለያየ ነው አይደለ? ኤቢ ማለትና ቢኤ የተለያዩ ናቸው። ኦርደራችን ማተር ስለሚያደርግ ለፐርሚቴሽን። ለኮምቢኔሽን ግን ኤቢ እና ቢኤ እኩል ስለሆኑ ስናካፍለው ግማሽ የሆነው ለዛ ነው። ቢ ላይ ደግሞ እንዳለው 12 ፒ10 ወይንም ደግሞ ፒ ተደርጎ 12 እና 10 ቢደረግም ተመሳሳይ ፐርሚቴሽን ማለት ነው። ስለዚህ ምን እናደርጋለን? 12 ፋክቶሪያል እናደርጋለን። ሲካፈል እናደርግና ከ12 ላይ 10ን ቀንሰን የዚህን ፋክቶሪያል ማካፈል ነው። ስለዚህ ይሄኛው 12 ሲባዛ በ11 ሲባዛ በ10 ሲባዛ በ9 እያለ የቀጠለን እዚህ ጋር እስከ 2 ሲባዛ 1 ድረስ እንደመሄድ ማለት ነው። የታችኛው ደግሞ ከ12 ላይ 10 ስንቀንስ 2 ይሆናል። 2 ፋክቶሪያል ማለት ደግሞ 2 ጊዜ 1 እንደማለት ነው። ይሄ በዚህ ይጣፋልንና ልክ እዚህ ጋር 3 ታይምስ ብለን ልክ እዚህ ጋር ስንቆም እስከ 3 ድረስ እናባዛ ማለት ነው። 12 11 10 እያደረግን እስከ 3 ማባዛት ነው። አይሆን ካልኩሌተር ስለማይፈቀድ ኢንትራንስ ኤግዛም ላይ እንደዚህ ከበድ ያለ ቁጥር አይሰጠንም። አሁን ደግሞ የፐርሚቴሽን ፋንታ ኮምቢኔሽን ብንጠቀም እንደማለት ነው። ስለዚህ እዚህ ጋር ሲ ማድረግ ነው ወይም በዚህ መልኩ ሊቀመጥልን ስለሚችል አንድ አይነት ነው። ስለዚህ ምን እናደርጋለን? ኮምቢኔሽን ከሆነ ኦርደር ማተር አያደርግም። ያ ማለት 12 ፋክቶሪያል እናደርጋለን። ከታችም ልክ እንደ ፐርሚቴሽን 12 ሲቀነስ 10 አድርገን ፋክቶሪያል እናደርግና እዚህ ጋር 10 ፋክቶሪያል መጨመር ነው። ፐርሚቴሽን ላይ ይሄ አልነበረም። ኮምቢኔሽን ላይ ደግሞ ይሄ 10 ፋክቶሪያል ይኖራል። ከዛ እዚህ ጋር ስትመጡ 12 ሲባዛ በ11 ሲባዛ በ10 ብለን እንቀጥል ነበረ። ግን እዚህ ጋር መቆም ይችላል። 10 ፋክቶሪያል ላይ እዚህ ጋር እቆማለሁ። ለምን? ይሄኛው 10 ፋክቶሪያል ስለሆነ ይሄ 10 ፋክቶሪያል ከዚህኛው 10 ጋር ይጣፋል ብዬ ስለማስብ እስከ መጨረሻው ሳልሄድ እዚህ ጋር 10 ፋክቶሪያል አለልኝ፣ አልተነትነውም። ከዛ ይሄኛው ደግሞ ከ12 ላይ 10 ስንቀንስ ደግሞ
2 ፋክቶሪያል አለ። ያኔ ልክ እንደማንኛውም ቁጥር እንደምናጣፋው ይሄ 10 9 እያለ ስለሚቀጥል ይሄኛውና የዚህኛው ይጣፋልናል። ይሄ ደግሞ 2 ፋክቶሪያል ማለት 2 ሲባዛ በ1 ስለሆነ ይሄ 2 እንደማለት ነው። ልክ ሲባዛ በ1 ብታደርጉት 2 ስለሆነ ይሄ በ2 1 በ2 6 ይሆንና ይጣፋልናል። በ2 6 ይሄኛው በ2 1 ይሆንና 6 ጊዜ 11 ስናባዛ 66 ይሆናል። አያችሁ ቁጥሩ በጣም ያነሰ ነው የሚሆነው። ኮምቢኔሽን ሲሆን በአራችን ስለምናካፍለው ከፐርሚቴሽን ጋር ሲነጻጸር በጣም ያነሰ ቁጥር ነው የሚሆነው። ይሄ ማለት ሪፒቲሽን ስለማይፈቀድ ነው። ኤቢ እና ቢኤ በኮምቢኔሽን እኩል ስለሆነ ደግመን ስለማንጽፈው ቁጥራችን ያነሰ ይሆናል። አሁን ደግሞ የተጠየቅነው a committee of 7 students has to be formed from 9 boys and 5 girls ተብለናል። 5 ወንዶች አሉ፣ 5 ሴቶች አሉ። ያ ማለት 14 ተማሪ ነው ያለን። ከ14 ተማሪ ላይ የ7 ተማሪዎች ኮሚቴ እንዲኖር ነው የተፈለገው። ስለዚህ ወዲያው ምን እናደርጋለን? ቶታላችን 14 ነው፣ የሚፈለገው ደግሞ 7 ተማሪ ነው ብለን ለራሳችን እንደዚህ ያጠራ አድርገን እንጽፈዋለን። ከዛ ምን ተባለን? in how many ways can this be done when the committee contains exactly 3 girls ይላል። ኮሚቴያችን 7 ስለሆነ የ7 ተማሪዎች ለማድረግ ግዴታ ማድረግ ያለብኝ እዚህ ጋር 3 ገርል መኖር ካለበት ይሄኛው 4 ቦይስ መኖር አለበት አይደለ? 3 ገርል 4 ቦይስ ነው የሚኖረው። ይሄ ለኤ ማለት ነው። ይሄ ለኤ እንደዚህ መሆን አለበት። ቢ ላይ ደግሞ አትሊስት 3 ገርልስ ነው የተባለው። ያ ማለት ቢያንስ 3 ገርልስ መኖር አለባቸው ከተባለ 3 ሴት ሆኖ 4 ወንድ ወይም ደግሞ 4 ሴት ሆኖ 3 ወንድ ቢያንስ 3 ሴት ስለተባለን 3 ሴት 4 ሴት 5 ሴት ሊኖረን ይችላል። ስለዚህ እዚህ ጋር ደግሞ 5 ሴቶች ደግሞ ካሉን ደግሞ ሊኖረን የሚችለው ወንድ ስንት ነው? 2 ወንድ ነው አይደለ? 2 ቦይስ እንደማለት ነው። ስለዚህ ኮምቢኔሽናችን ወይ 3 ሴት ሆኖ 4 ወንድ ነው፣ ወይ 4 ሴት ሆኖ 3 ወንድ ነው፣ ወይም 5 ሴት ሆኖ 2 ወንድ ነው። 7 ኮሚቴ ልንፈጥር የምንችለው አሁን በኮምቢኔሽን ስንሰራ ከ5 ተማሪዎች ውስጥ 3 ሴቶችን በስንት መልኩ እንመርጣለን ብለን የሱን እንሰራለን። ከዛ ሲባዛ እናረግና ደግሞ ከ9 ወንዶች ውስጥ ደግሞ 4 ወንዶችን በስንት አይነት መንገድ ልንመርጥ እንችላለን ብለን ተመልሰን በኮምቢኔሽን ሰርተን ማባዛት ነው። ኮምቢኔሽን ኦፍ አደርግና 3 ሴት ነው የምመርጠው ከስንት ሴቶች ውስጥ? ከ5 ሴቶች ማለት ነው። ከ5 ሴቶች ላይ 3 ሴቶችን በስንት አይነት መልኩ መርጣለሁ በሚለው በኮምቢኔሽን ኦፍ 5 3 እንሰራለን። 4 ወንድ ለመምረጥ ደግሞ 9 ወንዶች ስላሉን ከኮምቢኔሽን ኦፍ እናደርግና ከ9 ወንድ ላይ 4 ወንዶችን የምንመርጥበትን ብዛት እናገኛለን። ሁለቱን ማባዛት ነው። ያኔ በኮምቢኔሽን ፎርሙላ 5 ፋክቶሪያል ሲካፈል አድርገን ከ5 ላይ 3 ቀንሰን ፋክቶሪያል ከዛ 3 ፋክቶሪያል ማድረግ ነው። እዛ የወንዶቻችን ደግሞ 9 ፋክቶሪያል ሲካፈል 9 ሲቀነስ 4 ፋክቶሪያል ከዛ በ4 ፋክቶሪያል እናደርግና የሁለቱ ብዜት 3 ሴትና 4 ወንድ ሊኖር የሚችልበትን ፖሲቢሊቲ ይሰጠናል ማለት ነው። የኛው 5 ታይምስ 4 ታይምስ 3 እያለ ይቀጥልና 3 ፋክቶሪያል ላይ ቆማለሁ። ለምን? ይሄ 3 ፋክቶሪያል ከዚህ 3 ፋክቶሪያል ላይ ስለሚጣፋልኝ ከታች 3 ፋክቶሪያል እንዳለ ይሆንና ከ5 ላይ 3 ስንቀንስ 2 ፋክቶሪያል ይሆናል። እዚህ ጋር ደግሞ ከ9 ላይ 4 ስቀንስ 5 ስለሚኖረኝ 5 ጋር መቆም እችላለሁ ማለት ነው። ስለዚህ 9 ሲባዛ በ8 ሲባዛ በ7 ሲባዛ አድርጌ እዚህ ጋር 5 ፋክቶሪያል ላይ መቆም እችላለሁ። ከታች ደግሞ 4 ሲባዛ በ3 ሲባዛ በ2 እንደማለት ነው። ከዛ 9 ሲቀነስ 4 ደግሞ 5 ፋክቶሪያል ይሆናል። ከዛ ይሄን ፋክቶሪያል በዚህ እናጣፋዋለን። እዚህ ጋር ከፈለግን 4 ጊዜ 2 8 ነው። ይሄም 8 ነው፣ ይጣፋልናል በሁለቱ። ከዛ እዚህ ጋር ደግሞ 9 እና 3ም መካፈል ይችላሉ። ስለዚህ እዚህ ጋር በ3 1 በ3 3 እናደርግና 3 ጊዜ 7 21 ይመጣል። 21ን በ6 ማባዛት ነው። 21ን በ6 እናባዛው 6 ጊዜ 1 6 6 ጊዜ 2 12 ይሆንና ወንዶቻችንን በ126 መልኩ መምረጥ እንችላለን። እዚህ ጋር ደግሞ የሴቶቹን ደግሞ ስሰራ 3 ፋክቶሪያል በ3 ፋክቶሪያል አጣፋዋለሁ። ይሄኛውን በዚህ አጣፋዋለሁ። ይሄ ደግሞ 2 እንደማለት ነው። በ2 1 በ2 2 ይሆንና 10 ምርጫ አለኝ። ለሴቶች 10 ምርጫ አለኝ። 10 ሲባዛ 126 ስናደርግ ስንት ይሆናል? 1260። ስለዚህ በ1260 የተለያየ መንገድ 7 ኮሚቴ መምረጥ እንችላለን ማለት ነው። ቢ ላይ ደግሞ አትሊስት 3 ገርልስ ነው የተባልነው። ስለዚህ ቢያንስ 3 ገርልስ የሚለው ላይ 3 ሴትና 4 ወንድ የመሆን የሚለውን ኦልሬዲ ከዚህ ጋር አንድ አይነት ስለሆነ ይሄን ሰርተነዋል። የዚህን ኮምቢኔሽን ሰርተን የሁለቱን አባስተን 1260 ያገኘ ነው። አሁን ደግሞ 4 ሴትና 3 ወንድ የመሆን የሚለውን ደግሞ ለብቻ ለብቻ ኮምቢኔሽኑን ሰርተን ማባዛት ነው። ከዛ የዚህኛውንም ማባዛት ነው። ከጨረስን በኋላ የዚህን ለብቻው የዚህን ለብቻው የዚህን ለብቻው ከጨረስን በኋላ እንደምራቸውና ቶታል ልናገኘው የምንችለው የነዛን ድምር ነው። ስለዚህ ኮምቢኔሽን ላይ የሚሆነው 4 ሴቶችን የምመርጥ ከሆነ 5 ስለሆነ ሴት ያለን ከ5 ሴቶች ላይ 4 ሴቶችን በስንት አይነት መልኩ ልመርጥ እችላለሁ የሚለውን አንድ እንሰራለን። ከዛ ደግሞ 3 ወንድ ነው አይደል የምንፈልገው።
ያኔ ከ9 ወንዶች ላይ ደግሞ 3 ወንዶችን በስንት አይነት መልኩ ልመርጥ እችላለሁ ብዬ ሁለቱን ሰርተን ማባዛት ነው። ከዛ ቁጥራችንን ስንሰራ 5 ፋክቶሪያል ማለት 5 ሲባዛ በ4 ሲባዛ በ3 እያልን እንቀጥል ነበር። ነገር ግን ከታች 4 ፋክቶሪያል ስላለ ሁለቱን አጣፋለሁ ብዬ አቆመዋለሁ። 1 ፋክቶሪያል ደግሞ 1 ማለት ነው። ስለዚህ እዚህ ጋር ይሄ በዚህ ይጣፋልንና 5 እንደማለት ነው። ይሄ 1 ነው። ከዛ ሲባዛ እናደርግና የዚህኛው ደግሞ 9 ፋክቶሪያል ማለት 9 ሲባዛ 8 ሲባዛ 7 እያልን እንቀጥል ነበር። ነገር ግን ይሄኛው 6 ፋክቶሪያል ስለሚሆን በዚህኛው 6 ፋክቶሪያል ማጣፋት እችላለሁ። ይሄ 6 ፋክቶሪያል በዚህ ይጣፋል። እዚህ ጋር ደግሞ 3 በ9 መካፈል ስለሚችል በ3 1 በ3 3 ይሆናል። 2 ደግሞ በ2 1 በ2 4 አድርገን ይሄንን ማካፈል እንችላለን። ያኔ 3 ጊዜ 4 12 ይመጣል። 12ን በ7 ስናበዛው 12 በ7 ስናበዛው 84 ይመጣል። ይሄ 84 ይሆናል። ወንዶቹን በ84 መልኩ መምረጥ ይችል ነበር። እዚህ ጋር ደግሞ ሴቶችን ደግሞ በ5 መንገድ። ስለዚህ ኮምቢኔሽናችን ሊሆን የሚችለው ቶታል በኤንድ ስለሆነ የተያዘው ይሄን ያህል ሴት እና ይሄን ያህል ወንድ መውሰድ ስላለብኝ ኤንድ ነው። ኤንድ ሲሆን ግዴታ ማባዛት አለብን። ስለዚህ 5 ጊዜ 4 ስናደርግ 20 ይሆንና 8 ጊዜ 5 40 42 ሆኖ በ420 መልኩ ነው ይሄንን ልንሰራ የምንችለው። ስለዚህ ፈተና ቢሆን አሁን ይሄንን ሳትሰሩ ምርጫችሁን ስትመርጡ ሁለቱን ደምራችሁ ቢያንስ ከ1680 በላይ የሆነ ቁጥር ነው የምትመርጡት። ለምን ወይ ይሄንን መሆን ስላለበት ድምራቸውን ነው የምናደርገው መጨረሻ ላይ። አሁን የ5 ሴትና የ2 ወንድ ነው የቀረን። ያሉን ሴቶች ራሳቸው 5 ስለሆኑ እዚህ ጋር ከ5 ሴት ላይ 5 ሴት የምንመርጥ ከሆነ ኮምቢኔሽናችን 1 ነው አይደለ? ግን ለአሰራር ያህል ዝም ብለን እንጻፈው 5 ነው። አሁን ደግሞ ኮምቢኔሽን ኦፍ ወንዶቻችን ደግሞ 2 ወንድ መምረጥ ስለሚኖርብን ከ9 ወንድ ላይ 2 ወንዶችንስ እንዴት አድርጌ በስንት አይነት መልኩ ፒክ ማድረግ ይችላል ብለን የወንዶችን እንሰራለን። መጨረሻ ማባዛት ነው። ስለዚህ አንድ አይነት ከሆነ ምንም ሳትሰሩ 1 ማለት ነው ማድረግ እንችላለን። ከፈለጋችሁ ደግሞ በፎርሙላው እንስራ ካላችሁ 5 ፋክቶሪያል ኦቨር አድርጋችሁ 5 ማይነስ 5 ፋክቶሪያል ከዛ 5 ፋክቶሪያል ነው የምናደርገው አይደለ? ኤን ፋክቶሪያል ኤን ማይነስ አር ፋክቶሪያል ከዛ አር ፋክቶሪያል እንደማለት ነው። ይሄኛው 5 ፋክቶሪያል በዚህኛው ይጣፋላችሁና ከታች 0 ፋክቶሪያል ይቀራቸዋል። 1 ሲካፈል 0 ፋክቶሪያል ደግሞ 1 ማለት ነው። ለምን 0 ፋክቶሪያል እንደማንኛውም እንደምታውቁት 1 ዜሮኛ ማለት አይደለም። በፋክቶሪያል 0 ፋክቶሪያል ማለት 1 ማለት ነው። ስለዚህ ቁጥሩ ራሱ 1 ማለት ስለሆነ ይሄ 5 ፋክቶሪያል በዚህ ፋክቶሪያል ይጣፋል። ይሄ ደግሞ 0 ፋክቶሪያል ማለት 1 ማለት ነው ብላችሁ ነው የምትረዱት። ስለዚህ ቶታሊ 1 ምርጫ ነው የሚኖረን። ከ5 ተማሪ ላይ 5ቱንም ሴቶች ስለምንወስዳቸው 1 ምርጫ ነው ያለን። የወንዶችን ስንሰራ ደግሞ 9 ፋክቶሪያል እናደርጋለን። ከዛ ሲካፈል አድርገን ከ9 ላይ 2 ቀንሰን ፋክቶሪያል ከዛ 2 ፋክቶሪያል ማድረግ ነው። ይሄ 9 ሲባዛ 8 ሲባዛ 7 ፋክቶሪያል ላይ ቆማለሁ። ለምን ከ9 ላይ 2 ስቀንስ 7 ነው። ይሄ ፋክቶሪያል ከዚህኛው ፋክቶሪያል ጋር እንዲጣፋልኝ ከታች 2 ሲባዛ 1 አለ ከዛ 7 ፋክቶሪያል ማድረግ ነው። ይሄ 7 ፋክቶሪያል ከዚህኛው 7 ፋክቶሪያል ጋር ይጣፋል። ይሄ ደግሞ በ2 1 በ2 4 ይሆናል። ከዛ 9 ጊዜ 4 ስናባዛ 36 ይመጣል። አንድ ጊዜ 36 ይሆንና እዚህ ጋር ሊኖረን የሚችለው ኮምቢኔሽን ምርጫችን 36 ነው። ስለዚህ 3 ሴት 4 ወንድ የምናደርግ ከሆነ 1260 አለን። 4 ሴት 3 ወንድ የምናደርግ ከሆነ 420 ምርጫ አለን። 5 ሴት አድርገን ደግሞ 2 ወንድ የምንመርጥ ከሆነ ደግሞ 36 ምርጫ አለን። ስለዚህ ወይሄ ያንን የምንፈልገውን 7 ኮሚቴ ስለሚሰጠን እዚህ ጋር ፕላስ ነው የምናደርገው። ኦር ሲሆን ፕላስ ነው። ይሄ እናደርግና ፕላስ አድርገን ነው የምንሰራው። ቅድም ያባዛ ነው ግን ኤንድ ነው። 3 ሴት እና 4 ወንድ፣ 4 ሴት እና 3 ወንድ፣ 5 ሴት እና 2 ወንድ ስለሆነ ኤንድ ሲሆን ሁልጊዜ እናባዛለን። ወይሄ ስንል ግን ኦር ስለሆነ እንደምራለን። ስለዚህ የ7 ተማሪዎችን ኮሚቴ ከ14 ሰው ላይ መምረጥ ብንፈልግ ይሄን የሚያክል ትልቅ የሆነ ኦፕሽን አለን። ስለዚህ ፐርሚቴሽን ከተባለን ሁልጊዜ ኦርደር ማተር እንደሚያደርግ ማወቅ አለብን። ኮምቢኔሽን ከተባለ ግን ኦርደር ማተር ስለማያደርግ ብዙ ጊዜ እንደዚህ ኮሚቴ መምረጥ ወይንም በቃ የሆነ ኦርደራቸው ማተር የማያደርጉ ነገሮች ሲሆኑ ነው በኮምቢኔሽን የምንሰራው። ፐርሚቴሽን ግን ለምሳሌ መጽሐፎችን መደርደር ሊሆን ይችላል። 8 መጽሐፍ ተሰጥቶን ከ8 መጽሐፍ ውስጥ 2 መጽሐፎችን በስንት አይነት መልኩ ፒክ ማድረግ እንችላለን ስንል ኦርደራችን ማተር ያደርጋል። ኤ የሚባል መጽሐፍና ቢ የሚባል መጽሐፍ የሚቀጥለው ላይ ማስቀመጥ ቢኤ ከማድረግ ጋር ይለያያል ማለት ነው። ሼልፋችን ላይ እንደዚህ አድርገን ብናስቀምጥ አንድ መጽሐፍና እዚህ ጋር ደግሞ መተን ይሄንን ቢ አድርገን እዚህ ጋር ኤ ብናደርግ በፐርሚቴሽን ከሆነ ይለያያሉ ማለት ነው። ይሄን እንደ አንድ ነው የምንቆጥረው። 1 2 ብለን ለብቻ ነው የምንቆጥረው። ኮምቢኔሽን ሲሆን ግን የምንመርጠው ኮሚቴ ሰው ስለሆነ ሚስተር ኤ እና ሚስተር ቢ የሚባል ቢኖርና ሚስተር ቢ እና ሚስተር ኤ አንድ ናቸው አይደለ? ስለዚህ ኮምቢኔሽን ላይ በዚህኛው ማካፈል እንዳለብን አንረሳም። ዘሴም ፐርሚቴሽንን እንዳለ ተወስዱና ኮምቢኔሽን ግን ኦርደራችን ማተር ስለማያደርግ በተጨማሪ በአር ማካፈል አለብን።